ሶስት መሰረታዊ የአስተሳሰብ ለውጦችን ብናደርግ በህይወታችን በአስተሳሰባችን በባህሪያችንና ኢቭን በሚሰማን ስሜት እንኳን ብዙ ለውጦችን ማምጣት እንችላለን። በነገራችን ላይ በተለምዶ የተለያየ የአስተሳሰብ ዘይቤዎች አሉን። አንድ ሰው ከአንድ ሰው፣ አንድ ማህበረሰብ ከሌላው ማህበረሰብ፣ ከአንድ አካባቢ ሌላ አካባቢ፣ ከሀገር ሀገር የተለያየ የአስተሳሰብ ዘይቤዎች አሉ። ልክ እንደ ባህል ማለት ነው። ልክ እንደ ባህል፣ እንደ እምነት፣ እንደ አኗኗር ዘይቤ አስተሳሰባችንም የተለያዩ ናቸው። ከነዚህ ውስጥ በጣም እንደ ግለሰብም እንደ ማህበረሰብ የተለመዱ የአስተሳሰብ ዘይቤዎች አሉ። የምናስብበት ነገሮችን የምንረዳበት መንገድ እንደ ግለሰብም ለረጅም ጊዜ ተይዞ ይቀጥላል፣ እንደ ማህበረሰብም እንደዛ ይሆናልና ብዙ ጊዜ ይስተዋላሉ። እንደ እኛ አንለያቸውም፣ አናውቃቸውም፣ ብዙ ልብ አንላቸውም። ግን ደግሞ በእኛ ላይ እኛ የማናውቀው የተለያዩ የባህሪ የአስተሳሰብና የስሜት እንዲሁም ደግሞ አኗኗራችን ላይ ትልቅ ተጽዕኖ ይኖራቸዋል። እነዚህን የአስተሳሰብ ዘይቤዎች ብናስተካክላቸው እጅግ በጣም ይጠቅሙናል ብዬ አስባለሁ። የመጀመሪያው ብናስተካክለው በጣም የሚጠቅመን ብዬ ልነግራችሁ የምችለው አንደኛው ብዙ ጊዜ ፈተና ስለሚደጋገምብን እነዚህ ፈተናዎች በተደጋገሙ ቁጥር ምን እያልን ማሰብ እንጀምራለን? የባሰ ነገር ይከሰታል። አሁን ላይ እየተከሰተ የሆነ ነገር ተከስቷል፣ ትናንትም እንደዛ ተከስቷል፣ ከትናንት በፊትም እንደዛ ተከስቷል። ስለዚህ ቀጣይ ላይ የባሰ ነገር ይከሰታል እያሉ መጨነቅ። ለምሳሌ ምንድነው እባብ የነደፈው ሰው ገመድ ሲያይ ይሸሻል እንደሚባለው አይነት ማለት ነው። በእርግጥ ትክክል ነው። በአንድ በኩል ስናየው ቅድመ ጥንቃቄ ሊሆን ይችላል፣ ኦር ደግሞ የባሰ ነገር እንዲያጋጥመን ሊሆን ይችላል። ችግር የሚሆነው መቼ ነው መሰላችሁ? ይከሰታል እያልን በጣም ስንጨነቅ ማለት ማሰብ ከሚገባን በላይ ጭንቀት ውስጥ ስንገባ ነው ፈተና ከባድ የሚሆነውና ጉዳቱ እያመዘነ የሚመጣው። ለምሳሌ አንድ ሰው እንበልና የዛሬ ዓመት ፈተና ካጋጠመው ወይም ደግሞ ብዙ መሰናክሎችን አልፎ ከሆነ የመጣው የዛሬ ዓመት ላይ በዚህ ዓመት ላይም እንደዚሁ ተመሳሳይ እንደዛው አይነት ፈተና ቢያጋጥመው መጪው ዓመት ይከሰታል እያለ በጣም የሚጨነቅ ከሆነ ጉዳት ይሆናል ማለት ነው። ነገር ግን ያ ፈተና ወይም ደግሞ ያ መሰናክል ድጋሚ እንዳይከሰት ቀድሞ መዘጋጀት ወይም ማድረግ የሚገባውን ነገር ማድረግ እንደዛ እነዚህ መፍትሄዎች ናቸው። ማድረግ የሚገባን እኛን የማይጎዱ ወይም እኛን የሚጠቅሙ ነገሮች ናቸው። ነገር ግን እኛን የሚጎዳ ምንድነው? ወይ አንዘጋጅም ወይም የሆነ መፍትሄ አናስቀምጥም፣ ኦር ደግሞ መፍትሄ ለማድረግ አማራጭ የለንም። ነገር ግን እኛ በመካከል በጭንቀት እናልቃለን ማለት ነው። ስለዚህ ጭንቀቱ በራሱ ደግሞ ከጊዜ ወደ ጊዜ እየጨመረ ነው የሚሄደው። ምክንያቱም አእምሯችን በተጠመደበት ነገር ላይ ነው ከዛሬ ነገ እየጨመረ የሚሄደው። ለምሳሌ እንበልና አንድ ስፖርት የሚሰራ ሰው ብዙ ጊዜ ልክ የደረት ከሆነ የሚሰራው ከጊዜ ወደ ጊዜ ደረቱ እየጨመረ ነው የሚመጣው አይደለ? ስለዚህ የሚጨነቅ ሰውም ከጊዜ ወደ ጊዜ አእምሮ እያዳበረ የሚመጣው ያን ጭንቀት ነው የሚሆነው። ስለዚህ ያ ጭንቀት እየባሰ ይመጣል። ከትናንት ዛሬ የባሰ ነገር ይከሰታል፣ ከዛሬ ደግሞ ነገ የባሰ ነገር ይከሰታል እያልን መፍራታችን ከፍርሃት ደግሞ ከፍ እያለ ዛሬ የምንቆጣጠረው አይነት ፍርሃት ከሆነ ነገ ደግሞ ልንቆጣጠረው ወደማንችለው አይነት ፍርሃትና ስጋት ውስጥ እየገባን እንሄዳለን ማለት ነው። ስለዚህ ፈተናዎቹ ምን ከባድ ቢሆኑ እንኳን ፈተናዎቹ አስቸጋሪ ቢሆኑ እንኳን እኛ ከቻልን መዘጋጀት፣ እኛ ከቻልን መፍትሄ ማስቀመጥ፣ የቻልነውን ነገር ሁሉ ማድረግ፣ ነገር ግን ይከሰታል እያልን ጭንቀት ውስጥ መግባት ግን የለብንም ነው ፖይንቱ ከተረዳችሁኝና ብዙ ጊዜ የምንኖርበት ሁኔታዎች ለፈተና የሚያጋልጡ ናቸው። ዘርፈ ብዙ ፈተናዎች አሉብንና እነዛ ፈተናዎች እየተደጋገሙ ሲሄዱ ጭራሽ የባሰ ነገር ይከሰታል እያልን በጣም መስጋት እንጀምራለን። ያኔ ከምንኖርበት የአኗኗር ዘይቤ አንጻር ስጋቱ በራሱ እየጨመረ እየጎዳን እኛን የበለጠ ፈተና ውስጥ እያስገባን ነው የሚሄደው። ስለዚህ በህይወታችን ውስጥ ምን ተደጋጋሚ ፈተናዎች ቢደራረቡብን እንኳን ማድረግ ያለብን ነገር እነዛ ፈተናዎችን የምናልፍበትን መንገድ ማስተካከል፣
መፍትሄ ማስቀመጥ፣ የተለያዩ ነገሮችን እርምጃ መውሰድ። ያን ማድረግ የማንችልና ምንም አማራጭ ባይኖረን እንኳ ጀስት የሚሆነውን ነገር በትዕግስትና በድፍረት የሆነ ነገር ማድረግ ነው እንጂ ሊከሰት ይችላል እያልን የምንጨነቅ የምንፈራ ከሆነ ሞር በዛ ፈተና የመውደቅ እድላችን በዛ ፈተና ያንን ፈተና የማለፍ እድላችን እየቀነሰ ከዛ ይልቅስ ውስጣችን በጣም እየተረበሸ ስነልቦናችን እየተጎዳ እንቅልፍ እያጣን ምግብ እምቢ እያለን ከሰው ጋር ለመግባባት ጥሩ የሆነ ጊዜ ለማሳለፍ እየተቸገር ነው የምንሆነው። ምክንያቱም ስጋት ያለበት ሰው የተረጋጋ ሰው መሆን ስለማይችል ማለት ነው። ስለዚህ አንድ ማስተካከል አለብን ብዬ የማስበው ፈተናዎች እየተደጋገሙ ሲያስቸግሩና ውስጥ የበለጠ እየጎዱን ሲመጡ ቀጣይም ተመሳሳይ ፈተና ይከሰታል ብለን መስጋትና መፍራት መጨነቅ ሳይሆን ከተቻለ መፍትሄውን ማስቀመጥ፣ ካልተቻለ ደግሞ በቃ ከአቅሜ በላይ ነው ምን ማድረግ እችላለሁ፣ ስለዚህ ፈጣሪ እሱ መፍትሄውን ይስጠኝ ብሎ ነገሮችን ለፈጣሪ መስጠት ይሻላል እንጂ ይከሰታል እያሉ መስጋት የበለጠ ፈተናዎቻችንን ከፍ እያደረጉ እኛንም ሰላማችን እያጣን መኖር የሚገባን ህይወት እንዲያንኖር የበለጠ እየከፋ ሲሄድ ደግሞ የስነ ልቦና ጤናችን እየነፈገን ነው የሚሄደው ማለት ነው። ሁለተኛው ብናስተካክል በጣም ይጠቅመናል ብዬ የማስበው ከትንሽ ነገር ወይም ከአንድ ከሁለት ከሶስት ነገር ተነስተን ሙሉ ድምዳሜ መስጠት። ለምሳሌ አንድ ሰው አንድ ጊዜ ሁለት ጊዜ ሶስት ጊዜም ሊከዳ ይችላል። ከዛ በኋላ ሰው ሁሉ አይታመንም ብሎ ሊደመድም ይችላል። ሌላ ሰው ደግሞ የሆነ ቢዝነስ ጀመረና ሞከረ ሜቢ ሁለት ጊዜ ሶስት ጊዜ አራት ጊዜ ሞከረ፣ ፌል አደረገበት። ዘን እኔ ለቢዝነስ የተፈጠርኩ ሰው አይደለም ብሎ መደምደም። እንደዚህ አይነት ነገሮች በቃ የሆነ ከትንሽ ነገር ተነስተን አጠቃላይ የሆነ ድምዳሜ የምንሰጣቸው ነገሮች አሉ። አሁን ላይ እንደ ማህበረሰብ የምናያቸው ይሄ ፍቅር አለ እንደ ምን ሰው ይታመናል እንደ በቃ እንደዚህ የሚባሉ ነገሮች መነሻቸው እንደዛ ይሆናልና እንደዚህ አይነት ፈተናዎች ሊደጋገሙ ይችላሉ። ስለተደጋገሙ ግን የነገሮችን መጨረሻ ይወስናሉ ማለት አይደለም። በዓለም ላይ እኮ የተሰሩት እጅግ በጣም ትልልቅ ፈጠራዎች እኮ በአንድ ጊዜ በሁለት ጊዜ በሶስት ጊዜ ሙከራ ፌል ሳያደርጉ አይደለም። ከብዙ ፈተናዎች ከብዙ ሙከራ በኋላ ነው ስኬታማ የሆኑት። ስለዚህ አንድ ጊዜ ሁለት ጊዜ ሶስት ጊዜ ፈተና አጋጠመን ማለት ሁል ጊዜ ፈተና ሁል ጊዜ እንደዛ ነው ማለት አይደለም። እና ብዙ ጊዜ የምናየው ነገር በቃ የተወሰነ ነገር ካጋጠመን ከዛ በኋላ ድምዳሜ እንሰጥና ያን ነገር ላለማድረግ መቆጠብ፣ መፍራት፣ መሸሽ እንደዛ ነገሮች ይከሰታሉ። እንደውም አስተዋይና ጀግና ከሆን ያን ነገር ለማሸነፍ ያን ነገር እንደውም የበለጠ በአሳማኝ ሁኔታና በሚያስደስት መልኩ ለመጨረስ የበለጠ ጠንካራና ንድፋር መሆን ነው የሚጠቅመው ብዬ አስባለሁ። ስለዚህ ከሚጎዱን መጥፎ አስተሳሰቦች መካከል አንዱ ምንድነው? ልክ አሁን እንደነገርኳችሁ በትንሽ መረጃ ተንተርሰን የሆነ ሁሉን ነገር ደምድመን ቁጭ የምናደርገው ነገር እጅግ በጣም ጎጂ ነገር ነው ብዬ አስባለሁ። ከዛ ሶስተኛ የሚያጋጥመን ነገር ምንድነው? ሶስተኛ ምን ብዬ ልንገራችሁ? ለምሳሌ አንድ ሰው ጓደኛውን በጣም ይወደዋል ብለን ብናስብ ያንን ሰው የሚያስበው ምንድነው? ወይ ፐርፌክት የሆነ ምርጥ ጓደኛ ነው ብሎ ነው የሚያስበው ማለት ነው። ወይም ደግሞ አንድ ቀን ካስቀየመው በቃ ይሄ ሰው በጣም መጥፎ ሰው ነው፣ ምንም ደግማ መልካም የሆነ ስነ ምግባር መልካም የሆነ ባህሪ የለውም ብሎ ነው የሚያስበው። ስለዚህ ይሄ ሙሉ ለሙሉ ዜሮ አድርገን የምንሰጠው አለ፣ ሙሉ ለሙሉ 100% አድርገን የምንሞላው ነገር አለ ማለት። ለምሳሌ አንድ ጊዜ የሚያጋጥመን መጀመሪያ ጓደኞቻችንን ስንቀራረባቸው ሁሉ በቃ መላእክት አድርገን እንስላቸዋለን። በቃ እጅግ በጣም ምንም ችግር የሌለባቸው በቃ ፍለውለስ በቃ ፐርፌክት እንደዛ አድርገን እንስላቸዋለን። ከዛ የሆነ ሰዓት አብረን ከቆየን በኋላ መለማመድ ሲመጣ አንዳንድ ነገሮችን ማየት ስንጀምር ውይ እሷ መጥፎ ሰው ነች፣ እኔ እንደሱ አይነት ክፉ ሰው አይቻላቅም፣ ምንም ደግ ነገር የላትም፣ ምንም ነገር እንደዚህ የምንለው ነገር አለ። በቃ ወይ 100% ጥሩ እናረጋለን ወይ 100% ደግ እናረጋቸዋለን። ይሄም ትክክል አይደለም። ስለዚህ ምንድነው መሆን መቻል ያለበት?
ጀስት ከሰው ጋር ስትተዋወቅ ከማንኛውም ሰው ጋር ከእናት ከአባት ከወንድም ከማንም ጋር ሊሆን ይችላል። የሰው ልጅ የራሱ የሆነ ጠንካራ ጎን አለው፣ ደካማ ጎን አለው። ስለዚህ ምንም ሰርፕራይዝ የሚያደርገን ነገር የለም። ስህተት ሊሰሩ ይችላሉ፣ ሰው ናቸው። ሰው ሁሉ መፈጠር ለስህተት የተጋለጠ ነው። ምናልባት አንዳንድ ሰው ላይ ጠንካራ ጎኑ ከፍ ያለ ሊሆን ይችላል፣ አንዳንድ ሰው ደግሞ ደካማ ጎኑ ከፍ ያለ ሊሆን ይችላል። ነገር ግን ማንም ሰው ፐርፌክት ሊሆን አይችልም። በቃ ህይወት በራሱ ፐርፌክት ለመሆን የምታግዝ አይነት አይደለችም። ስለዚህ ሁላችንም አንዳንድ ጊዜ ከነገሮችን የምንረዳበት መንገድ መስተካከል አለበት ብዬ አስባለሁ። ምክንያቱም አንድን ሰውን የምቀራረበው አብሬው የምኖረው ኦር ደግሞ ከዛ ሰው ጋር ጓደኝነት የምመሰርተው ወይም ደግሞ እንደዚህ አይነት ነገር የምጀምረው ምንም አይነት ችግር የለበትም ብዬ አስባለሁ። ምንም አይነት ችግር ያለበት ሰው ማለት በቃ ምንም አይነት ደካማ ጎን የሌለበት ሰው ነው ብዬ አስቤ አይደለም። በቃ ምንም አይነት ችግር ምንም አይነት ደካማ ጎን ሊኖርበት ይችላል። አይ ዶንት ኬር። ግን ህይወት ካገጣጠመችን በቃ ያን ሞመንት እናልፋለን። ስህተት ሊፈጠር ይችላል፣ ችግር ሊፈጠር ይችላል። ከተፈጠረ ግን ምንም ማድረግ አልችልም። ነገር ግን ራሴን ፈተና ላይ በማይጥል መልኩ ግንኙነቴን በምን መልኩ ማድረግ እንዳለብኝ ማሰብ የኔ ኃላፊነት ሊሆን ይችላል ማለት ነው። ስለዚህ ሰዎችን ህይወትን ኢቭን አንዳንድ ጊዜ ራሳችንን እንደው ሌላውን ሰው ምናምን ዓለምን ሁሉንም ተውትና ራሳችንን ራሱ አንዳንድ ጊዜ በቃ እኔ ዋጋም የለኝ፣ እኔ በቃ ምንም በቃ ካሁን በኋላ ምንም ተስፋ የለኝ፣ እኔ በቃ የምጠቅም ሰው አይነት አይደለሁም እያልን ድምድም አድርገን የምናስቀምጠው ነገር ራሱ መነሻዎቹ እነዛ ነገሮች ናቸው። እኛ አሁን ለምሳሌ ላይሳካልኝ ይችላል፣ ነገር ግን የራሴ ጠንካራ ጎኖች አሉኝ። እነዚህ አዎ ጠንካራ ጎኖች አሉኝ፣ ደካማ ጎኖች ደግሞ አሉኝ። ምንም ማድረግ አልችልም። በቃ ሰው ሆኜ መፈጠር እስከሆነ ድረስ ማለት ነው። ስለዚህ ጠንካራ ጎኔን ከደካማ ጎኔን ለይቼ ነገር ግን እንደ ሰውኛ ጠንካራ ጎንም ደካማ ጎንም ሊኖር እንደሚችል ተረድተን ራሳችንን ተቀብለን መኖር እንጂ በቃ ልንገልጸው የማንችለው የተሟላ ሰው አይደለንም ብለን ራሳችንን ዜሮ አድርገን የምንመለከትበት ለራሳችን የሚኖረን ግምት ዋጋ ራሳችንን የምንጠላ አይነት አድርገን የምንቀርጽ ከሆነም ምክንያቶቹ እነዚህ ናቸውና በዚህ ዓለም 100% የተሟላ ነገር በዚህ ዓለም 100% የሚጎዳ ነገር የሚባል ነገር የለም። ሁሉም የራሱ የሆነ ጠቀሜታና ጎጂ እንዲኖረው ሆኖ የተፈጠረውና አይ ቲንክ እነዚህን ሶስት አስተሳሰቦች ብናስተካክላቸው በህይወታችን ላይ በጣም ይጠቅሙናል ብዬ አስባለሁ። ምናልባት ዲግሪው ሊለያይ ይችላል ከሰው እነዚህ ነገሮችን የምንልበት ሊለያይ ይችላል። ፈተናዎች ሲደጋገሙ ፈተናዎች ቀጣይነት ሲኖራቸው ነው እነዚህ ነገሮች በእርግጥ የሚመጡት። ነገር ግን ፈተና ስለበዛ ግን የኛ አስተሳሰብ መበላሸት አለበት፣ እኛ አስተሳሰባችን መቀየር አለበት ብዬ አላስብም። አስተሳሰባችንና ጤናማ የሆነው አስተሳሰባችን እየተበላሸ ወይም እየተቀየረ ከመጣ ግን ምናልባትም የስነ ልቦና ችግር እያደረሰብን ነው ማለት ነው። ስለዚህ እነዚህን ከግምት ውስጥ በማስገባት ማስተካከል ያለብን ነገሮች ብናስተካከል እንጠቀማለን ብዬ አስባለሁ። እናንተስ ምን ትላላችሁ? ኮመንት ላይ አድርሱኝ። መልካም ቀን ይሁንላችሁ።